ሄሎ፣ ድምፅሽን ከፍ አድርገሽ ማውራት ትቻለሽ? አንተ ማነህ? ይህን ድምፅ ታውቂዋለሽ? መድብል ልጅቷን በአካል ሄጄ ካላየኋት ሀገር እያዝልኝ ብሎ ቁርቁ አለ። እንግዲህ መድብል በባለፈው ክፍል እንዳያቸውት ለልጅቷ ስልክ ሲደወልላት ኦር ልጅት አላነሳ ብላ ነበር እና በኋላ እንግዲህ ሰውየው ሲሄድላት ልጅቷ ለነ መድብል ስልክ ደወለች። መድብልም እንግዲህ እኔ ነኝ ማናገራት ብሎ የልጅቷን ስልኩን ቀምቶ የልጅቷን ድምፅ ሲሰማ ይህንን ድምፅ የሆነ ቦታ አውቀዋለሁኝ፣ አዲስ ድምፅ አይደለም ብሎ ደነገጠ። ምክንያቱም እንግዲህ የልጅቷ በስም መመሳሰል ሳያንስ የልጅቷ ድምፅ ደግሞ ከእሱ ከጠፋችበት ሰከንድ ከሞተችበት ሰከንድ ጋር ይመሳሰል ነበረ። ስለዚህ መድብል እንግዲህ በዛ ምክንያት ሞገስን ልቀቀኝ፣ ሂጄ ልጅቷን ማየት አለብኝ ብሎ ገፈታተረው። በዛ ታይም እንግዲህ ሉላ ከእንቅልፏ ስትነቃ እሱም ለመረጋጋት ሞከረ። ምክንያቱም ሰው እንደረበሸ ገባውና እንግዲህ ልጅቷ ስልክ ማነው ፎቶዋ የለህም ወይ ምናምን ብሎ ግራ ሲገባው በሚያጋባ ሁኔታ ሞገስን ጠየቀው። ሞገስም ፎቶዋ የለኝም፣ ተረጋጋ፣ ምን ሆነህ ነው በዚች ልጅ ምክንያት እንደዚህ የደነገጥከው ምናምን ሲለው ምክንያቱም ልጅቷ ፎቶ እንድትልክልህ ማድረግ አለብህ፣ ደውልላትና ፎቶ ትላክልህ ምናምን ስትል ሲለው መድብል ምን ሆነ ነው ተረጋጋ እንጂ ለልጅቷ እኮ የሰጠናት በተም ስልክ ነው፣ እንዴት አርጋ ነው ፎቶ የምትልክልን ብሎታል ማለት ነው። እንግዲህ በዛም ፓርት እንግዲህ ሞገስ መድብልን አረጋግቶ ወደ ቤቱ እንዲሄድ አድርጎታል። መድብል ግን ሰላም እየነሳው ነው። ምክንያቱም እንግዲህ በየሄደበት መቃብሯ ላይ እየሄደ ሁልጊዜ ያለቅስ ነበረ። እንግዲህ በትናንትናው ክፍልም እንዴት አንቺን የሚመስል ሰው ይገኛል? እውነት ያችን ልጅ የውስጤን እንዳላስረዳት ለሞገስ የውስጤን እንዳላስረዳት እንዴት አድርጌ ልንገር? ሰው በስም መመሳሰሉ ቀረና እንግዲህ በድምፅ ሲመሳሰል ብቻ እውነት እንዲሆንለት ፈልጓል መድብል ማለት ነው። ምክንያቱም ህልም ነው የመሰለው ያለው አሁን። ምክንያቱም በስም ተመሳስላ እንደገና በድምፅም ስትመሳሰልበት ወይ እሷን የሚመስል ሊሰጠኝ ሆኖ ነው ፈጣሪ፣ አለበለዚያ ደግሞ እንግዲህ በሷ የእሷን ምትክ እሷን ላገኛት ነው። ላይክ እንደ ህልም መላ እንደዛ አድርጎ ነው የቆጠረው መድብል። እንግዲህ ልጅቷ ስልክ ሄሎ ሄሎ እያለች አክሊሉ ደርሶባት ነበረ ማለት ነው። አክሊሉ ሲደርስባት እንግዲህ ላይክ እንደ እብድ አክት ማድረግ ጀመረች። ስልኳን በጉያዋ ከታ እንግዲህ ሄሎ ሄሎ ስትል እንግዲህ አንቺ እኔን ለማጃጃል ትሞክሪያለሽ ወይ ብሎ በጥፊ ሲላት እንግዲህ እሷም ወድቃ ምሽቱን በሙሉ አልነቃችም ነበረ። ጥሩነቱ ግን ስልኳን ለማረጋገጥ ብሎ አልፈትሻትም እሷን። ምክንያቱም እንግዲህ ያው የት ትሄዳለች ማንስ ያገኛታል ምናምን ብሎ ፈርቶ ማለት አልጠረጠራትም። ስለዚህ መድፍ በዛ ታይም እንግዲህ እሷ ማታ ከጠዋት ከእንቅልፏ ስትነቃ እንግዲህ ብዙ ሚስኮሎችን አግኝታለች። ደውለው ነበረ፣ ስልኩ ደግሞ ባትሪ ሊዘጋባት ነው። ስለዚህ እናቲቱ ደግሞ እንግዲህ ስልክ ልደውል እያለች እያለ በር ላይ መጣ። ምግብ ስትበላ እያዋራቻት ነበረ። ከዛ እንግዲህ ወደ እናቲቱ እንድትሄድላት ምግብ የምሰጣት ካልሆነ ልጁ ቁልፉን ይዞብኝ ሄዷል፣ እንዴት አድርጌ ምግብ ልስጥሽ ያለቻት እናቲቱ። ስለዚህ ማሰጭኝ ከሆነ ሂጂልኝ ከዚህ ብላ እንግዲህ መድብልን ለማግኘት ሞክራለች ማለት ነው። ስደውል እንግዲህ ሞገስ ነው ያነሳው። ሞገስ ሲያነሳው እንግዲህ ነግረዋታል ማለት ነው። ሞገስ አንስቶ እንዴት ነሽ ደህና ነሽ ወይ ምናምን
ልጅ ሰውዬው አለ ወይ ምናምን ፋይልህን ወሰድክ እንዴ ምናምን ስትለው ችግር የለውም ላንቺ ነው አሁን የምናስበው ቃልህን እንዳታጥፍ እንድታወጣኝ ብላ አነገረችው። ችግር የለውም ደውይልኝ አሁን ቤት የለም ወይ ምናምን ሲላት ሰው የለም ወይ ሲላት እናቱ አለች እሱ ግን ያለ አይመስለኝም ስትል መለሰችላቸው። ስለዚህ ስልክሽ ባትሪ እንዳይዘጋ አትነካኪው፣ ጓደኛዬ እየመጣ ነው አገኝሻለን እንደውልልሻለን ሲላት እንግዲህ ግቢ ውስጥ ሌላ ሰው አለ እንዴት ምናምን ስትል ጠየቀችው። ሞገስም እንግዲህ ለመናገር ፈቃደኛ አይደለም። ምክንያቱም እንግዲህ ሲያስጨንቃት ደግሞ እንደባለፈው ብትናገርስ ብሎ ፈርቶ ነው። አክሊሉ እንግዲህ ቤቱን ለመሸጥ ዝግጅት ላይ ነው። ደላላውን መርዞን ጠይቆ ጥበቃ አምጣልኝ ብዬሃል ነበር ወይ ለምንድን ነው ያላመጣልኝ ብሎ ሲያስቀባጥረው እንግዲህ መርዞም የራሱን የሆነ መልሶችን ለመመለስ ሞከረ። አሁንም ያንኛውን ግዴታውን ሳይወጣ ሌላ ቤት የሚገዛ ሰው እንዲፈልግ ነገረው ማለት ነው። እንግዲህ ሰገን ስለ ቤቱ ጉዳይ እያወራት ነበር። የሰውን ቤት በጉልበት እንደቀማ ምንም ነገር ማድረግ እንደሚችል እየነገራት ነበረ። እንግዲህ ሰገን ደግሞ ለእናቲቱ ልጅሽ በጣም ክፉ ነው፣ እንዴት ነው የወለድሽው? እህት የለውም ወይ እያለች ጠየቀቻት። ልጄን እንደዚህ ብለሽ እንዳትናገሪው፣ እኔን እኮ ሲፈልግ ያስረኛል፣ ሲፈልግ ይገርፈኛል፣ ሲፈልግ ይደፍረኛል እያለች ነገረችው። ለአንቺ የኔ ልጅ ይሄን አያደርግም ብላ እናቲቱም ለልጇ ተሟግታለች ማለት ነው። ምክንያቱም እሷ እናቲቱ ይሄኛውን አክልሎ አታውቀውም። እሷ የምታውቀው አክልሎ ደጉንና ሩህሩህን አክልሎ ነው። በስተ መጨረሻም እንግዲህ እነ መድብል ከሞገስ ቤት መጣ። ከሞገስ ቤት በመጣበት ጊዜ እንግዲህ ለልጅቷ መጀመሪያ ከመምጣቱ በፊት ወደ መቃብርሽ ልሂድ ወይስ ወደስ ሞገስ ልሂድ? ለዛሬ እንኳን ይቅርብኝ፣ ወደ መቃብርሽ አልመጣም፣ ወደ ሞገስ ብሄድ ይሻለኛል ብሎ እንግዲህ ወደ ሞገስ ሄዶ ስልክ ደውሏል ማለት ነው። ምክንያቱም ማናግራት እኔ ነኝ፣ ደውልላትና ማናግራት እኔ ነኝ ብሎ መድብል ለማናገር ሞክሯል። እንግዲህ ሁለታቸውም ስልኩን ድምጻቸውን ሲሰማሙ አልቻሉም። ልጅቷ እንግዲህ የመድብልን ድምጽ ይህንን ድምጽ ታውቂዋለሽ ወይ ምናምን ብሎ ሲጠይቃት ስልኩ ከእጇ ነጥቋት ወድቋል ማለት ነው።